ቤተሰብ ስትመሰርት ምን አይተህ መሰረት? አሁንስ ማግባት ስታስብ ምን እያሰብክ ትመሰርታለህ? እግዚአብሔር እንድንጋባ የሚጠይቀን የልጆች አባት እንድንሆን ይመስላችኋል? ሲንግልማ ደብል ዳድ በመሆን አይደለም መባረክ ያለው። ጋብቻን የሰጠው እግዚአብሔር፣ ባለቤቱ እኮ እግዚአብሔር ነው። የተባበሩት መንግስታት ምን አሉት? እበላለሁ እጠጣለሁ፣ ታዲያ ምን ላድርግ ካል አግባ። ስለ ልጅ ብለህ አይደለም የምትጋባው። እግዚአብሔር የሆድን ፍሬ ባይሰጥህ ልትፈታት ነው? ራስህን መግዛት ካልቻል፣ በብቸኝነት መኖር ካቃተህ አግባ። እግዚአብሔር ጸጋን ሰጥቷል። ዓለምን ከፍጥረት ውጪ የሚመራ ስርዓት ነው። አሁን የሚገስ ሁለታችሁም ባልና ሚስት የክርስቶስ ሕግ እንደምትፈጽሙ ስታስቡ ትታገሳላችሁ። ይሄ ዘመን ዘመነ መራዊ የሙሽርነት ዘመን ነው። ክርስቶስ እኛን ለማጨት ሰው የሆነበት ዘመን ነው። ከኛ ጋር የተዛመደበት፣ ከኛ ጋር አንድ የሆነበት ዘመን ነው። ይሄን አባቶቻችን በሙሽርነት ይመስሉታል። ደግሞ በቅርቡ የቃና ዘገሊላን በዓል አክብረናል። ደግሞም ዘመኑ የጋብቻ ወራት ተሰይቷል። ይሄን ምክንያት አድርጌ ኦርቶዶክሳዊ ቤተሰብ በሚል ርዕስ ለጥቂት ደቂቃዎች እንማራለን። እግዚአብሔር ከሁላችን ጋር ይሁን። ይሄን መማር የሚያስፈልገው ለምንድን ነው ወገኖቼ? ወይ ቤተሰብ አለ፣ ከቤተሰብ ያልተገኘ የለም። ደግሞ ቤተሰብ እንመሰርታለን እግዚአብሔር ሲፈቅድልን። ስለዚህ ዋና ጉዳይ ሆኖ ብዙ ጊዜ በጥቂት እንኳን አንሰማ፣ እድልም አናገኝም። እንደው አገኛጣው እንዲሁ እየተደናበርን እንኖራለን ብዙዎቻችን። እና ጥቂት ነገር መስማት ይገባል ብዬ ስላሰብ ጥቂት ነጥቦችን አነሳለሁ። እግዚአብሔር ከሁላችን ጋር ይሁን። ብዙ ቤተሰቦች፣ ኦርቶዶክሳዊ ቤተሰቦች የመፍረስ አደጋ፣ የመበተን አደጋ የሚገጥመን ቤተሰብ ስንመሰርት የመሰረትንበት ዓላማ፣ የመሰረትንበት መሰረት ትክክል ስላልሆነ ነው የሚሆነው አብዛኛውን ጊዜ። ወገኖቼ ለምንድን ነው ያገባችሁ? ለምንድን ነው ቤተሰብ የመሰረታችሁ? ወይም ደግሞ ወጣቶች ለምንድን ነው የምታገቡት? ምንን መሰረት አድርጋችሁ ነው ቤተሰብ የምትመሰርቱት? መጀመሪያ እሱን በትክክልና በቅጡ ከተረዳን ከፈተናዎች ሁሉ ስለምንጠበቅ አስቀድሜ የኦርቶዶክሳዊ ቤተሰብ ምስረታ ዓላማን እነግራችኋለሁ። ከሊቁ ከቅዱስ ዮሐንስ አፈወርቅ ትምህርት እነሳለሁ። ሊቁ እንዲህ ይላል፣ በረከቱ ይደርብን። ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ቅዱስ ጳውሎስ የተናገረውን አድምጡ። ነገር ግን ስለ ዝሙት ይላል። ጋብቻ የተመሰረተባቸው ሁለት ዓላማዎች አሉ። እነርሱም ንጽህናን ለመጠበቅና ዘር ለመተካት ናቸው። ከነዚህ ከሁለቱ ግን ንጽህናን መጠበቅ ቀዳሚውን ስፍራ ይወስዳል ይላል። ወገኖቼ ቤተሰብ የምንመሰርተው ጋብቻ የምንፈጽመው በንጽህና ለመኖር ነው። ንጹህ ሆነን የእግዚአብሔርን ጽድቅ ለመውረስ ነው። ለሌላ የምንጋባ እንዳይመስላችሁ። ሌሎች ዓላማዎች አሉ። ቀዳሚው ዓላማ ግን ይላል ንጽህናን ለመጠበቅ ነው ይላል። ቅዱስ ለመሆን ነው። መኝታችን እግዚአብሔርን ደስ የሚያሰኝ እንዲሆን፣ ኑሯችን ሰውነታችን የተቀደሰ እንዲሆን ነው ምንመናው። ለዚህ ነው የቅዱስ ጳውሎስን ቃል ሊቁ የጠቀሰው አግቡ የሚለን ስለ ዝሙት ጠንቅ ነው። ምን ማለት ነው? በምንበላው በምንጠጣው የሰውነት መነሳሳት ፈቃደ ሥጋ ገጥሞ ዝሙት ሰርተን በኃጢአት እንዳንወድ እግዚአብሔር የሰጠን ጸጋ ቢኖር ጋብቻ ነው። እበላለሁ እጠጣለሁ፣ ታዲያ ምን ላድርግ ካል አግባ። በዝሙት እንዳልፈተን ካል ይሄው እግዚአብሔር ጽድቅን መፈጸሚያ መንግሥተ ሰማያትን መውረሻ ንጽህናን መጠበቂያ ጸጋን ሰጥቶን የለ። ስለ ዝሙት ጠንቅ የሚለው እኮ ለዚህ ነው ወገኖቼ። እዩ ወደ ባህሪያችን ዘልቆ የገባውን ጾም እንገታበት ዘንድ አግቡ ነው የሚለን፣ ንጽህናችንን ለመጠበቅ እግዚአብሔር በዚህ ምክንያት እንዳይቀጣ ከመንግሥቱም እንዳያባረረን ለእኛ የተሰጠ ጸጋ
መጋባት ነው። ለዚህ ነው መጽሐፍ ቅዱስ መጋባት በሁሉ ዘንድ ክቡር መኝታው ንጹሕ ይሁን ይላል። የነጻ ሕይወት እንዲኖር ከፈለግ ንጹሕ ቤተሰብ ቅዱስ ጋብቻ መመስረት ነው መፍትሄው። ምን ላድርግ ብላችሁ አትጨነቁ። እግዚአብሔር በሰጣችሁ ጸጋ ተጠቀሙ። በዓይን አምሮት፣ በልብ ምኞት፣ በሰውነት መነሳሳት የሚያድርብን ቅዱስ በሆነ ሕይወት እንድንፈጽመው ካሰባችሁ የእግዚአብሔር ልጅ ነኝ ካላችሁ እግዚአብሔር የማስደስት ሰው መሆን እፈልጋለሁ ካላችሁ አግቡ ነው። እዩ ልጅ ስለ መውለድ ለራሱ ሚስት ትኑረው አላለም መጽሐፍ ቅዱስ። ለእያንዳንዱ ለራሱ ሚስት ትኑረው የሚለው ስለ ዝሙት ጠንቅ ነው ወገኖቼ። ስለ ልጅ ብለህ አይደለም የምትጋባው። እግዚአብሔር የሆድን ፍሬ ባይሰጥህ ልትፈታት ነው። እግዚአብሔር ዘርን ባይሰጥህ ትተሽው ልትሄጂ ነው። ለዚህ እኮ ነው ቀዳሚው ጉዳይ ንጽሕናን መጠበቅ ነው። ለዚህ ነው ልጅ ስለ መውለድ ለራሱ ሚስት ትኑረው የማይለው። ሁለተኛስ እግዚአብሔር እንድንጋባ የሚጠይቀን የልጆች አባት እንድንሆን ይመስላችኋል? እሱ ሌላኛው ጸጋ ነው። ዋናውን ጸጋ ሲነግረን ሰይጣን እንዳይፈትናችሁ አግቡ ይለው። ለምን በፈተና ትወድቃለህ? ለምን የጽድቅን ጉዳይ ቀለል አድርገህ እያየኸው የትም ትፈጽመዋለህ? ሰይጣን እንደፈተነ ታውቀው ይሆን? ሰይጣን እንዳይፈትናችሁ ነው ይለው። ለምን ራሳችንን እናጋልጣለን? በሰይጣን ፈተና ተይዘን እንዳንወድቅ አግቡ ነው ይለው። የልጆች አባት እንድንሆን አይደለም የሚጠይቀን። ሌላ አስካራችሁ ብዙ ልጆችን መውለድ ቢፈልጉ ያግቡ አይደለም የሚለው። እና ምንድነው የሚለው? ጣችሁ ራሳችሁን መግዛት ካልቻላችሁ ራስህን መግዛት ካልቻል በብቻነት መኖር ካቃተ አግባ ያለ ጸጋን ሰጥቷል። አንዳንድ የዚህ ዘመን ሐሳቦች ከበድ ይላሉ። በተለይ በዚህ ዘመን ዘመናውያን ነን ባዮች፣ በተለይ ወጣቶች ባልን ይጠሉና ልጅን ይወዳሉ። ወይ ወገኖች ከባል ጋር መኖር እንደ መከራ ይቆጥሩትና እድሜ ሄደብን ዘር ሳናስቀጥል ቀረ ይሉና መውለድን ብቻ ዓላማቸው ያደርጋሉ። እግዚአብሔር ያዝንብናል። እግዚአብሔር ምድርን የባረካት እናንተ አሁን በምትሉበት መንገድ አይደለም ወገኖቼ። ሲንግልማ ደብል ዳድ በመሆን አይደለም መባረክ ያለው። ልጅን እየፈለጉ ባልን እያባረሩ አይሆንም። ዝሙትን እየፈለጉ ሚስትን እየጠሉ አይሆንም። ዋናው ጉዳይ ጽድቅ ነው፣ ንጽሕና ነው ወገኖቼ። ስለ ንጽሕናችሁ አስቡ እንጂ ብቻችሁን በተላ ደስታ ለመኖር ብላችሁ ልጅን ትነጥቁና ባልን ታባረሩና መኖር አትፈልጉ። በተለይ የመጨረሻው ዘመን ብዙዎች ተድላ ደስታ ይፈልጋሉ ይላል። በዝሙት ውስጥ የሚገኘው ተድላ ደስታ እንፈልጋለን፣ በሩካቤ የሚገኘው ልጅ ግን እንጠላለን። ለዚህ ነው በዚህ ምድራችን ላይ ቢቻል የሰው ልጆች ጋብቻን እንዲጠሉ፣ ጋብቻን እንዲሸሹ፣ ጋብቻ ካልጠሉ ደግሞ ወገኖቼ ምናልባት ጨክነው ካገቡ እንኳን እንዳይጸንሱ በርትተው ከጸነሱ እንኳን እንዲያስወርዱ፣ ይሄንንም አልፈው ከወለዱ እንኳን በመልካም እንዳያሳድጉ ቤተሰብ ምስረታ ጋብቻን ጭምር የሚያከስ ርዕዮተ ዓለም በዓለማችን ላይ ነው። ጋብቻን የሰጠው እኮ እግዚአብሔር ነው። ባለቤቱ እኮ እግዚአብሔር ነው። የተባበሩት መንግስታት ምን አግብቱት? አንዳች ጉዳይ ከሌለው በቀር በጋብቻ ላይ ይሄ ሁሉ ዘመቻ ይፈጠራል አይደለም። ከጽድቅ ከቅድስና ከንጽህና ማባረር ስለሚፈልግ ነው። የምንጋባው ለጽድቅ ነው። ቤተሰብ የምንመሰርተው ለንጽህና ነው። ለዚህ ነው አባቶቻችን
የምንኩስናን ሕይወት መምራት የማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ ጋብቻን እግዚአብሔር ሰጥቷል የሚለው ወገኖቼ፣ በሴሰኝነት እንድንኖር በዝሙት ሕይወት እንድንኖር እግዚአብሔር ፈቃዱ አይደለም። ለዚህ ነው ወንድና ሴት አድርጎ ፈጠራቸው የሚለው። በወንድና በሴት መካከል የሚፈጸም ነው። አንተ ወጣት ሆይ ከራስ ጋር እንድትፈጽመው እግዚአብሔር አይወድም። በቁሳቁስ እንድትፈጽመው እግዚአብሔር አይወድም። አልሰራውም እግዚአብሔር። ፍጥረቱ አይደለም ይሄ። ያለ ፍጥረቱ እንድትኖር ምን አነሳሳ? ዓለምን ከፍጥረት ውጪ የሚመራ ስርዓት ነው አሁን የሚደሰው። ለዚህ ነው አንዲት የዓለማችን ታላቅ ሀገር ሰው ከእንስሳ ጋር መጋባት ይችላል ብላ ወጀች። ለዚህ ነው ሜክሲኮዊ ባለስልጣንን አዞን አቅፎ ሚስቴ ብሎ ያስተዋወቀ። ሩቅ እንዳይመስላችሁ አንተ ወጣት ሆይ ለንጽህና ነው እግዚአብሔር ይህንን የሰጠ። ራስን መግዛት ካልቻልክ አግባ። ንጽህናን መጠበቅ ዋናው ጉዳይ ነው። ሰይጣን የሚያጣላን በዚህ ነው። ለዚህ ነው መሰረታዊ ዓላማ ንጽህናን መጠበቅ ነው፣ ጽድቅን መፈጸም ነው። ከዚህ ውጪ አይመሰረትም። እንደውም ሊቁ ዮሐንስ አፈወርቅ ምን ይላል መሰላችሁ? እንዲህ ይላል፣ ስታገቡ ወይም ቤተሰብ ስትመሰርቱ ይላል ገንዘብን አትሹ፣ የወላጆችን ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትዩ። እነዚህ ሁሉ ነገሮች ዋና አይደሉምና ከትዳር አጋራችሁ ይልቅስ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትን፣ ደግነትን ነው እንጂ። ቤተሰብ ስትመሰረት ምን አይተ መሰረት? አሁንስ ማግባት ስታስብ ምን እያሰብክ ትመሰረታለህ? ቁም ነገር እሱ ነው። ለጽድቅ ይሆነኛል ወይ? መንግሥተ ሰማያት ታገባኛለች ወይ? እግዚአብሔርን ይፈራል ወይ? ቅዱስ ቁርባን ይወዳል ወይ? የነፍስ ንጽሕና ገንዘብ ለማድረግ ይጋደላል ወይ? ወደ ሰማያት ይወስደኛል ወይ? ልባምነትና ደግነት አለ ወይ? እግዚአብሔር አለ ወይ? ትልቁ ጥያቄ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ አስተዋይነትን አገኛለሁ ወይ ነው። ሌላውማ ያልፋል። ገንዘብን ማዕከል አድርገህ ከገባ ይመጣል፣ ይሄዳል፣ ይተረፋል፣ ይከስራል፣ ይሞላል፣ ይጎላል። ቋሚና ዋና ነገር አይደለም። ውበትን፣ ደምግባትን፣ የቀየውን ታላቅነት፣ የወላጆቿን በር መዝጊያነት አይተህ በሆነ ውበት ይረግፋል፣ ማገያ ያወጣል፣ ሰውነት ይለወጣል፣ አካል ይገረጅፋል፣ ማንነት ይጠወልጋል። ኋላ ስታጣው ልታኮርፍ፣ ያኔ ጀርባ ልትሰጣት ነው። ያኔ ምን ልትሆን? አየህ፣ ገንዘብ፣ ውበት፣ ደምግባት፣ የሰውነት ተክለ ቁመና ምክንያት አድርገህ ብቻ ከገባ እሱ ሲጠፋ ትጠፋለህ። እሱ ሲጠወልግ ፍትህም ይጠወልጋል። እሱ ሲቀየር ያንተ ማንነትም ይቀየራል። ለዚህ እኮ ነው መሰረቱ ላይ ችግር ስላለብን አንዳንዶች የሳሎንና የጓዳ ሚስት አላቸው። አንዳንዶች የለቅሶ ቤትና የሰርግ ቤት ሚስት አላቸው። አንዳንዶች መኪና እንደሚቀይሩት ይቀይራሉ። አንዳንዶች ሸሚዝ እንደሚለዋውጡት ይለዋውጣሉ። ምንም አይመስላቸው። ምክንያቱም የሚፈልጉትን ካጡ ደግሞ ወደ ሌላው ይበራሉ። ጎበዝ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ንብን ተመልከታ፣ እርግጥ ነው መልከ ጥፉ ናት፣ ግን ያ ምን የመሰለ ማር ትጋግርልሃለች ይላል። ጽድቅን ፈልግ፣ ሌላውን ተው። ለዚህ ነው ጽድቅን የመፈጸሚያ መንገድ ብቻ አድርገው። ወጣቶች ሆይ ስንመሰርት የጽድቅ ጉዳይ መሆኑን ሳንረሳ ነው ወገኖቼ። እዩ፣ የትዳር አጋራችን አዎንታዊ በሆነ ሁኔታ ከተመለከትን፣ ያ ማለት ባሌ ወይም ሚስቴ እግዚአብሔር የሰጠኝ ስጦታ የትዳር አጋሬ አድርጌ ከተቀበልኳት ወይም ከተቀበልሽው ምን እንደምታሳየው ወይም ምን እንደምታሳያት ታውቃለህ? ሁል ጊዜ የእግዚአብሔር ስጦታ ናትና ፍቅር ትሰጣታለህ። የእግዚአብሔር አደራ ነውና ትንከባከቢዋለሽ። ምክንያቱም
ለባልሽ የሚኖርሽ አመለካከት የእግዚአብሔር ስጦታ ነው። ጽድቅን መፈጸሚያዬ ነው የምትሉ ጋብቻዬ ጽድቅን ልፈጽምበት ነው ካላችሁ ትንከባከቡታላችሁ፣ ትወዱታላችሁ። ዕድሜን ማምለጫ፣ ዘመን መሻገሪያ፣ የሆነ ነገር መደጎሚያ፣ ድህነት መበረሪያ ካረጋችሁት ግን እመኑኝ ቤተሰባችሁን፣ ትዳራችሁን የውድድር ሜዳ ታረጉታላችሁ። የፉክክር አውድ፣ የጦር አውድማ ታረጉታላችሁ። ያ ሕፃን ልጅ እንዳለ ትምህርት ቤት ውስጥ መምህርቷ ስለ አንደኛው ዓለም ጦርነት መንስኤው ያመጣውን ውጤት ነገረቻቸው። ደግሞ ጨመረችና ስለ ሁለተኛው ዓለም ጦርነትም ተረከችላቸው፣ መንስኤውንና ውጤቱን አስረዳቻቸው። ከዚያ ምን አለች መምህርቷ? ምን እንዳሳሰባት እንጃ። ተማሪዎች አቤት ለመሆኑ እስካሁን ከነገርኳችሁ ምሳሌ ተነስታችሁ የሶስተኛው ዓለም ጦርነት የትና እንዴት ሊከሰት ይችላል ብላችሁ ታስባላችሁ? አሁን የጥያቄ ለጣነት ቢጠየቅ አጅሬ በጣም ተማሪጁን አውጥቶ እስካሁን ከነገርሽኝ እንደተረዳው ይሄ ጦርነት ጀመረው እኛ ቤት ሳይሆን አይቀርም አለላችሁ። አየህ፣ ጽድቅን መፈጸሚያ ካላደረግከው ጦር ሜዳ ታደርገዋለህ፣ መኳረፊያ ታደርገዋለህ፣ መፈታተሻ ታደርገዋለህ፣ መለካከያ ታደርገዋለህ። ይኸውልህ ስትቆጣ አንተ የምትታገሰው ጽድቅን እየፈጸምክ እንደሆነ ሲገባህ፣ ሲጮህብሽ ዝምታን የምትፈጥሪው የክርስቶስን ሕግ ለመፈጸም ነው ያገባው ስትሉ ሁለታችሁም ባልም ሚስትም የክርስቶስን ሕግ እንደምትፈጽሙ ስታስቡ ወገኖቼ ትታገሳላችሁ፣ ጭምቶች ትሆናላችሁ። በጸባችሁ መካከል ይቅርታ ይጎርፍላችኋል። አንዳችሁ ለአንዳችሁ መስዋዕት ለመክፈል የተዘጋጃችሁ ትሆናላችሁ። ወገኖቼ ሲታመን ትንከባከባላችሁ። ጽድቅን መፈጸሚያ ከሆነ ወገኖቼ ሲታመን ትንከባከቡታላችሁ። አጣ ገረጣ ነጣ ጎበጠ ብላችሁ ባላችሁን አትንቁት። አንዳንዶች አሉ ቀን አልፎ ኑሮ ሲሳካላቸው መከራውን በልቶ ያኖራቸውን ባላቸውን ዘግተውበት ነው አሉ። ሚስትየው ድንገት ስትታመምበት አባ ከናንተ ማለት በር ዘግቶባት የሚጠፋ ብዙ ነው። ምን ማለት መሰለህ? ጽድቅን መፈጸሚያ የእግዚአብሔር ስጦታ የሰማያዊ ሕይወት አደራ አድርገን ካልተቀበልነው የጦርነት አውድ ነው የምናደርገው። ዝም ብለን እንደ ነገር ነው የምንኖረው። ወገኖቼ ምኞትህን ብቻ የምትፈጽምልህ፣ ጥያቄህን ብቻ የምታከናውንልህ፣ ደግሞስ እንቁላል ፍርፍር ጠዋት ከሰዓት ደግሞ የእንጀራ ፍርፍር እንደ ሠራተኛ አድርገህ ብቻ ተቆጥረህ አንተ ፍቅር መስጠት፣ አንተ መንከባከብ፣ አንተ የእውነት መውደድ ያድርጋል። ምክንያቱም ዓላማውን ስታና ሚስቴ ጥያቄዎቼን ብቻ የምትመልስ እናት ብለህ አሉታዊ ሐሳብ በልብ ከተአላ ሚስትስ ባሏ ወገኖቼ ትእዛዝ የሚሰጣት ብቻ ወይም እሷ የልጆቿና የቤቱ አገልጋይ እንደሆነች ብቻ ታሰበች በተቃውሞ በቅራኔ በኩርፊያ ደሞስ በቅዝቃዜ ትኖራለች። አባቶቻችን እኮ እንደሚሉት ነው ቀዝቃዛ ሚስቱ ቀዝቃዛ ቤቱ ነዝናዛ ሚስቱ ለምን ይሄዳል በሰው ለቅሶ ለቅሶ እያለ ቤቱ እንደሚሉት ለቅሶ ቤት አደረጉታል። ጽድቅን መፈጸሚያ ፈቃደ እግዚአብሔርን ማድረጊያ የክርስቶስን ትእዛዝ መፈጸሚያ ነው ቤተሰብና ትዳር። ወገኖቼ እዩ፣ ፍቅርን መታዘዝን ባል ከሚስት ሚስት ከባል ልጆች ከወላጆቻቸው ከለመዱ እመኑን ወገኖቼ ጠላቶቻችንን እንኳን ሳይቀር እስከምታዘዝ ድረስ መንፈሳዊ ሕይወታችን ያለ ከፍላለ። ምክንያቱም ፍቅርንና መታዘዝን ከቤታችን ጀምርና ምን ማለት እንደሆነ ታውቃላችሁ? የጽድቅን ሕይወት አጠገብ ካለችው የአጥንት ፍላጭ የሥጋ ቁራጭ እንድትለማመድ ነው እግዚአብሔር ያዘጋጀው። ሩቅ አይደለም ቤት። ከዛስ ወደ ጠላቶቻችን ያድጋል ይህ ፍቅር፣ ወደ ጠላቶቻችን ያድጋል ይህ መታዘዝ። ለዚህ እኮ ነው መጽሐፍ ቅዱሳችን ምን ይላል? መንፈሳዊ አንድም ሰው በተለያየ ድካም ውስጥ እንኳን ቢገኝ ይላል መንፈሳውያን የሆናችሁ እናንተ እንዲህ ያለው ሰው በየዋህነት አቁሙት ይላል። እደግመዋለሁ፣ ማንም ሰው በድካም ውስጥ ቢገኝ እኛ ክርስቲያኖች የሆን በየዋህነት እንድናቀናው ነው የታዘዝነው። ምን ማለት መሰላችሁ? ክርስቲያን የሆነው እንኳን የባልን ጥቂት ዓመት እንኳን የሚስትን ጥቂት ዓመት ቀርቶ የአላውያንን ቁጣ የአረማውያንን ግጫ እንኳን እስከምታዘዝ እስከምትሸከም ድረስ። ታዲያስ ጽድቅ ማለት ይህ አይደለም?
ስለዚህ ሚስቴ ባሌ ጽድቅ እንድፈጽምበት እግዚአብሔር የሰጠኝ ስጦታ ነው ብሎ በቃል መጀመር ይህንን ቤተሰብ ያቆማል። ሁል ጊዜ ስለጎደለባችሁ ሳይሆን ስላጎደላችሁት ነገር መጨነቅ ትጀምራላችሁ። ስለሚያስፈቅድ ለእኔ ይድላኝ አይልም ይላል ቅዱስ ጳውሎስ። የእውነት የእግዚአብሔርን ፍቅር በጎዷችሁ መኖር ስትጀምሩ፣ በመንፈሳዊ ሕይወት ፍቅር እናንተም ስትቀጣቀሩ ወገኖቼ ለእኔ ይላኛችሁ ለአካላችሁ መጨነቅ ትጀምራላችሁ። ደከመ ወይ ትላላችሁ። እናቶቼ ምናልባት ሌላም ቀን ብየው ሊሆን አቤት ታድላችሁ እንደዚህ ምትሆኑ ተፍ ተፍ ምትሉ በጎደለው በኩል የምትቆሙለት እሱን እያሰባችሁ የምትጸልዩለት ስራው እንዲሳካለት የምትሳሩለት መውጣት መግባት የረገጠው እንዲለመለመለት የነካችሁ እንዲባረክላ በጸሎት የምትታሳሰቡ አቤት ታድላችሁ። ጌታዬ እመቤቴ ብለው እንደታዘዙ እርስ በርሳችሁ ይሄንን ፍቅር እፍ እያላችሁ የምታሟሙቁ አቤት ታድላችሁ። ከፍ እያላችሁ ነው እናንተ። እናውቃለን ኢትዮጵያውያን አባቶችና ኢትዮጵያውያን እናቶች አብዛኞቹ እንደዚህ እንደሆኑ እናውቃለን። እንሰማለን እኮ ለልጆቻቸው የምሳ ሳህን ቋጥረው እነሱ ባዶ ምሳ ሳህን ይዘው የሚሄዱ ወላጆች እንዳሉ እናውቃለን። ኑ ብሉ ሲባሉ አይ ቆይቼ ነው የምበላው ይላሉ። ባዶ ምሳ ሳህን ጓደኞቻቸው ፊት እንዳይገቡ እየተራባችሁ እንደምታምሩ እናውቃለን። ግን ይሄ ለልጆቻችሁ ብቻ አይደለም። ከልጆቻችሁ በላይ ለባሎቻችሁ፣ ከባሎቻችሁ በላይ ከልጆቻችሁ በላይ ለሚስቶቻችሁ ይሄን ፍቅር መስጠት ነው ክርስቶሳዊ የሆነ አንድነት የሚያመጣው ወገኖች። ጽድቅን መፈጸም እንግዲህ ጽድቅን ለመፈጸም ወጣቶች ተዘጋጁ። ለዚህ ነው ቤተክርስቲያን እጅግ ምትደንቅ ቤተክርስቲያን አለቻችሁ። ቤተሰብ ምስረታ የቃል ኪዳን ጋብቻችሁ ቀን ሰነፈች፣ ደከመች፣ መከነች ብዬ አልተባትም የምትላችሁ ጽድቅን ልታስፈጽማችሁ እኮ ነው። በመስቀልና በቅዱስ መጽሐፍ ቃል ኪዳን የምታስፈጽሙ ጨሳ ዋው ጨስ ማለት እኮ ይቻላል። ግን ከዛ ከፍ ነው የምታወጋችሁ እዚህ ቤት ከፍ ጽድቅን ነው የምታስፈጽሙ ጽድቅን ነው የምታስፈጽማችሁ።